ነገር ግን ዝምድና የሚለው በማህፀን ነው የሚቀጠለው። ዝምድና ስለ ዝምድና ነው የሚያወራው። አንተ እንደምትለው ስለ ማህፀን አያወራም። ማህፀን ተነስታ ያላህን የውስጠኛውን ልብስ ትጎትታለች። እዛ ማህፀን ተነስታ እንዲያውም እዚህ ጋር የሚለው ደግሞ አላህን ያዘችው ነው የሚለው። ግን በነገራችን ላይ እንትን ነው ምሳሌ አነጋገር ነው። ወገብ ምናምን ያዩት ነበረ። ምሳሌ አነጋገር ነው። ማህፀን ነች። አላህን ወገቡን እዛ ልቀቂኝ አትልቀቂኝ። የተፈታውን ትቀበያለሽ፣ ካልተቀበልሽ ከእስልምና ትወጫለሽ። ስለዚህ አንድ እግዚአብሔር አለ፣ አንድ አምላክ እናመልካለን። ለሁለቱ የሚተረጎም ማህፀን እንደሆነ ክፍሉ ያሳያል። ሆነ ችግር የለውም። በቃ ቃሉና ጥያቄ ይጠይቅ። ዝምድና ብንለው ችግር የለውም። ነገር ግን ዝምድና የሚለው በማህፀን ነው የሚቀጠለው። ዝምድና ወንድማችን እህታችን ሀያት ኖ ማህፀን ነገር የለውም። ዝምድና የሚያስቀጥለው ማህፀን ነው። እንዳትረሽ እንዳትዘነጊ። ስለማስቀጠል ስለሚያወራ ማስቀጠያው መንገድ ማህፀን ነች። አይልም እንደዛ ችግር የለም። ስለማስቀጠል አይደል የሚያወራው። ዝምድና የሚቀጥለው በማህፀን ነው አይደለም? እህታችን ሀያት አይደለም። ይሄን ወንድ የሚለውን ሰርች ስታደርጊው ራሱ የሚመጣው ማህፀን ነው። ሀያት እንግሊዘኛው ስህተት ትርጉም ተሳስቷል። ስለዚህ አንተ ማህፀን እንደዚህ አይደለም ታመጣበት። አሁን ክፍሉን አንብብ። እሺ እንቀጥል ወይ ሀያትን ቀጥል። እሺ ቬሪ ዘ ወንብ ኢዝ አታችድ ቱ ዘ ትሮን። እሺ ያ ነገር የተጣበቀው ከአርሹ ጋር ነው። ኤንድ ኮኔክቲንግ ኢትስ ታይስ ዳዝ ናት ሚን ዲሊንግ ኢቨንሊ ዊዝ ዘ ኪንግስ ፎልክ በት ኢት ራዘር ሚን ዘ ዋን። በቃ ሀዲሱ ላይ ያለውን ያስቀምጠውና ዘ ወምብ ዊል ቢ ፕሌስድ ኦን ዘ ዴይ ኦፍ ሪዘረክሽን ከርቭድ ላይክ ኤ ስፓይኒንግ ዌል። ምንድነው? ማህፀን በቂያማ ቀን ልክ እንደሚሽከረከር ጎማ ሆና ትቀመጣለች። ስፒኪንግ ዊዝ አን ኤሎኩዌንት ፍሉዌንት ታንግ በጣም በቃ ፍሉዌንት ተናጋሪ ሆና። ክርስቲያን አረብኛው ላይ አድርግልኝ፣ ችግር የለውም። የብኑ ክርስቲያን አረብኛው ላይ አድርግልኝ። ያው አረብኛ ከላይ አይደለሽ እያነበብሽ አንቺም ቀጥይ። ኦኬ ራሂም የውመል ቂያማ ራሂም ማለት ዝምድና የውመል ቂያማ አረበኝ። ለማንኛውም ስለ ዝምድና ነው የሚያወራው። አንተ እንደምትለው ስለ ማህፀን አያወራም። ዝምድና እንደዚህ ቅርጽ ያላት እንደዚህ እየተሽከረከረች እንትን ግን ሀዲሱ ላይ ማለት ሀዲሱ ላይ ማውራት ብቻ ትችላለህ። ግዴታ መሄድ ልጨርሰውና አፍተር አላህ ኮምፕሊትድ ክሪኤቲንግ ዘ ክሬሽን ቅድም ያነበብሽው ሀዲስ ማለት ነው። የቡሃሪ ነው ቀጥታ ኮት ያደረገው። አላህ ፍጥረታትን ፈጥሮ ከጨረሰ በኋላ ዘ ወምብ ስቱድ አፕ ኤንድ ፑልድ አት ዘ ሎወር ጋርመንት ኦፍ ዘ ሞስት ሜርሲፉል። ማህፀን ተነስታ ያላህን የውስጠኛውን ልብስ ትጎትታለች። ከዛ ምን ይላል አላህ? ስቶፕ ዛት አቁሚ ብሎ ይናገራል። ይሄው አረብኛውም እዚሁ ተቀምጧል። ኤኒዌይስ በቃ አሁን አውየሽ ሲጀመር ቅድም እንግሊዘኛው ላይም አዲሱ ላይ ዘላለች። ስቶፕ ብሎ ያላትን ስታበሳጨው ማለት ነው። አያት ዘላ ነበር እንግሊዘኛውም ማለት አዲሱ ላይ። እዚህ ላይ ደግሞ እንደምትጎትት ይናገራል። ስለዚህ ሎወር ጋርመንት የሚለው የታችኛው የልብሱ ክፍል ወይም ደግሞ የቀሚሱ የታችኛው ክፍልም ሊሆን ይችላል። ይጎተታል ይልሻል። አላህ ልብስ አለው የሚል ነገር የለም። ለምሳሌ ተፍሲር ነው እኔ አጠናበታለሁ። ዝም ብዬ እንትን ጀጅ ከማድረግ አጥንቼ ማለት ነው። ይሻልሻል ደሱ የሚጎተት ልብስ አለው ብቻ ማንኛውም ዘሮል ጋር አላህ ማለት ቁርአንና ሐዲስ ላይ አላህ ሱብሃነሁ ወተዓላ ልብስ አለው የሚል ስለሌለ ሌላ ሰው ልብስ አለው ቢል ተቀባይነት የለውም። እሺ ጨርሳችሁ። ሐዲሱም እኮ ይላል እኮ እንትና ሀያት ጎተተችው እኮ ይላል እኮ ሐዲሱ። ኧረ የለም ሐዲሱ እንዴ ክፈተው። ክርስቲያን ምን ሆነሽ ነው ሀያት? ያላየሁም እንደዛ የሚል ኖ ክፈተው። ሐዲሱ ስንት ነበር የከፈትከው? 5982 4830 ክፈተው። እሺ ቡሃሪ 4830 እሺ ሄር ዊ ጎ። እሺ ላንብብልሽ። ኦኬ the prophet said
ነቢዩ እንደዚህ አለ፣ አላህ ክሪኤትድ ሂዝ ክሪኤሽን ኤንድ ዌን ሂ ሃድ ፊኒሽድ ኢት፣ አላህ ፍጥረታትን ፈጥሮ ከጨረሰ በኋላ ይላል the womb got up and caught hold of Allah whereupon Allah said፣ ከዛ ማህፀን ተነስታ፣ እንዲያውም እዚህ ጋር የሚለው ደግሞ አላህን ያዘችው ነው የሚለው እንግሊዝኛው ትራንስሌሽን ላይ ማለት ነው። ምን ያዘችው? ማህፀን ተነስታ አላህን ያዘችው። እንግሊዝኛውን ሳይሆን አረብኛውም እንደዛ ነው። ቀጥል። ኦኬ አላህን ያዘችው ይላል። ዋት ኢዝ ዘ ማተር፣ ምንድን ነው ችግሩ ይላል አላህ። ኦን ዛት ኢት ሴድ አይ ሲክ ሪፊውጅ ዊዝ ዩ ፍሮም ሁ ሴቨር ዘ ታይ ኦፍ ዘ ኪድ ኤንድ ዘ ኪድ። ከዛ በኋላ እነዚህ ዝምድናን ከሚያቋርጡ በአንተ እጠለላለሁ፣ በአንተ እከለላለሁ አለችው። ያቺ ማህፀን እያወራች ነው ማለት ነው። ማህፀኗ ስለ ዝምድና እያወራች ነው። በቃ ባጭሩ አላህን ይዛ አይ ቲንክ ሚዩት ነው። አረብኛውንም አድርግላት። አረብኛውም እንደዛ ነው የሚለው። ኦኬሽ ያ ሜቢ የቀደምን የተናገርኩት ከኢብኑ ከሲር አንጻር ነው። ኢብኑ ከሲር የአላህን ጋርመንት ይላል፣ ሀዲሱ ደግሞ አላህን ነው የሚለው። እሺ አረብኛውን መተርጎም ትችላለህ አንተ? አላመንክም እና እንደዛ የሚል ነገር የለም መሰለህ። ወደ አማርኛ መተርጎም ትችላለህ? ተርጉም፣ አረብኛውን ተርጉምላት ወደ አማርኛ። እስኪ ከዚህ እንጀምርና እስከዚህ ኮፒ ጀመናይ ልብሱን ጎተቶችበት ቢባል ይሻል ነበር። ኢብን ከሲር ትንሽ ለማስታረቅ ሞክሯል። ኦኬሽ እስኪ ከተረጉመው እንየው ምን ይላል። ሶሪ እሺ አላህ ፍጥረትን ፈጠረ። በፈጠረም ጊዜ ዝምድና ወይም ደግሞ ረሂም ነው የሚለው ቆመችና የአላህን ራህማን ወገብ ያዘች። አላህም ምንድን ነው ጉዳይሽ አላት። ይሄ በቅንፍ የተጨማመረው ተይብሽ። ግን በነገራችን ላይ እንትን ነው ምሳሌ አነጋገር ነው። ወገብ ምናምን ያዩት ነበረ። ምሳሌ አነጋገር ነው። ቀጥል። ምሳሌ አነጋገር ነው። እሺ ቀርብሽ ይሻል ነበር። አየሽ ወገቡ ራሱ ተገለጠ። አይ አያት ወገብ መጣ ማለት ነው። ባይዘ ፈተዋ ሰጥተውበታል። በዚህ ጉዳይ ላይ ፈተዋ ሰጥተውበታል። የአረብኛውን ቃል ወገብ የሚለውን ወገብ ነው የሚባለው፣ ሌላ ትርጉም የለውም ብለው ተከራክረውበት ምን ላይ ሰጥተውበታል። ወገብ ነው ብለው አልፈውታል። ሲሆነ ሰዓት ላይ የዛሬ 8 ወር ምናምን 9 ወር አካባቢ ነው አይ ቲንክ አንዴ ገብቼበታል ይመስለኛል። ያን ያምብገዋለሁ። ዝምድና የሚባል ነገር የሚያዝ የሚጨበጥ አይደለም። ስለዚህ እንትን ነው ምሳሌ አነጋገር። ስለዚህ ምሳሌ አነጋገር ነው ብለን የምንቀበለው ለዛ ነው። ዝምድና የሚለውን አትጠቀሙት ምንላችሁ ለዛ ነው። ማህፀን ነች አላህን ወገቡን እዛ ልቀቂኝ አትልቀቂኝ ኖ ማህፀን የሚል አይደለም። ግን ይህ ምሳሌ አነጋገር ነው ብለን የምንቀበለው። ስለዚህ በምሳሌ አነጋገር ጀጅ ማድረጋቸው። እሺ በቃ ከጨረስክ እንግዲህ ቃል ቢኒ ተወጣው አይመለከተኝም። ችግር የለውም። ከቢኒ ጋር እናወራበታለን በኋላ። ጠይቃት ሀያትዬ፣ የምጠይቅሽ ምን መሰለሽ፣ ወገቡ አካባቢ ማህፀን ለምንድን ነው የቀረበችው ነው? ማህፀን አይደለም ዝምድና ናት። ዝምድና ግን ምንድነው ምሳሌ አነጋገር ነው። ያው ዝምድና ላይ እኮ ከዛ ረሂም ብሎ ቀጥለኛ። እሺ ሰምቼሻል። ለጊዜው እስኪ ዝምድና በላትና ተስማማና፣ ዝምድና ለምንድን ነው ያላህን ልቀቂኝ አትልቀቂኝ ይዘው ሳይሆን አይ ልቀቂኝ አትልቀቂኝ የሚል ነገር የለም። ይዘው ሳይሆን ግን ምሳሌያዊ አነጋገር ነው ብለን የምንቀበለው። ገባህ? ለምሳሌ ንግግር የሚባል የለም። አንቺ አለ ምሳሌያዊ አነጋገር ቆይ አንድ ሀዲሱን ክፈተው እስኪ። አቁሚ ብሎ እኮ ይቆጣታል እኮ እንደዛ አልተባለም እያለች ስለሆነ የዋሻው እንዳይመስል ወላ ይቆጣታል። ረፊ ብሎ እያላት አቁሚ ማለት አለ። ሎክ the prophet said Allah created his creation and when he had finished it ነብዩ እንደዚህ አለ። አላህ ፍጥረትን ፈጠረና ሲጨርስ አለ the womb got up and caught hold of Allah whereupon Allah said ማህፀን ወይንም ደግሞ ውምብ ተነሳችና
አላህን ያዘችው። ከዛ ምን አላት እሱ ዋት ኢዝ ዘ ማተር ኦን ዳት እሱ ምንድነው ችግርሽ ምንድነው እሱ ብሎ ጠየቃት ማለት ነው። ስለያዘችው እንደዛ ብሎ ጠየቃት። ሌላኛው ሐዲስ ላይ ደግሞ ስቶፕ ብሎ ይላታል ማለት ነው። አቁሚ ይላታል። ኢብን ከሲርም እንደዛው ነው የሚለው ረፊ አቁሚ ይላታል ብሎ ይናገራል ማለት ነው። አረብኛውም ላይ አቁሚ መሰለኝ የሚላት ሐዲስ ላይ እንደዛ ነው የሚለው ስቶፕ ብሎ ታበሳጨዋለች እና ሐዲሱ ላይ ለመቁረጥ ሞክሯል። ኢብን ከሲር ደግሞ አምጥቶ ታስቀምጦታል። አሊያሻሽል ሞክሮ ነው ኢብን ከሲር እኮ ልብሱን ጎተተችበት ያለው ወገቡን ከያዘች አላህ ሚያዝ አካል አለው ወይ የሚለውን ለመሸሽ ነው። ልብሱን ጎተተችበት ደሎወር ፓርት ኦፍ አራውንድ እንትኑ አካባቢ መሰለኝ እሱ የሚለው የጎናዱ አካባቢ ከዛ ጎተተች ከስር ያለውን ነው የሚለው ወገቡን ያዘች ነው የሚለው ፈተዋቸው ላይ የተወሰነ እንደዛ ብሎ ያስቀምጣል። እና ለማንኛውም በዚህ ሐዲስ መሰረት ደግሞ አላህ ራሱ አዲስ አካል ተገልጧል ወገብ የሚባል ማለት ነው ማለት እና አንቺ ምንድነው መሰለሽ ችግርሽ ትርጓሜ የራስሽ እስልምና አለሽ። ቆይ አንዴ ስሚ እስልምና የራስሽ በራስሽ ልኬት ብቻ ያስቀመጥሽው ራስሽ ብቻ የምትተነትኙ ስኮላሮቹ የማያውቁት ሙስሊሞች የማይቀበሉት የራስሽ እስልምና አለሽ። እንደፈለግሽ ነው የምትፈችው። ይሄ ደግሞ በእስልምና አይቻልም። ባይዘው የራስ እምነት የሚባል የራስ አስተሳሰብ የሚባል የለም። የተፈታውን ትቀበያለሽ፣ ካልተቀበልሽ ከእስልምና ትወጫለሽ። የራሴ ትርጓሜ የሚባል የለም። አንቺ ግን እንደ ልብሽ ስለሆንሽ እንደ ልብሽ ተርጉሚ፣ ችግር የለውም፣ እኛ እናበረታታሻለን። ግን እስልምና አንቺን አመለካከት አይደግፍም። አንቺ እስልምና አይደለሽም። እስልምና የሚለካው በስኮላሮቹ በተርጓሚዎቹ እና በእነሱ ነው እንጂ በአንቺ ትርጓሚ አይደለም። ለማንኛውም ወደዚህ የመጣ ነው ምንድነው የሚጎተት ነገር አለው ልብስም ወገብም፣ ወይም ደግሞ በቃ ወገብ ከሆነ ወገብ ኢብን ከሲር ልብስ ይለዋል። ቅድም ደግሞ እኔ ያመጣሁት ለዛ ላይ ደግሞ እንዳበሳጨችው እና አቁሚ እንዳላት ይናገራል። በተለያየ ዘገባ ላይ መጣ እና ይሄን ዋናው ወደዚህ የመጣ ነው ለዚህ ነው። እና ወደ ብርሃኑ ወደ እንትኑ ተመለሱ፣ ወደ መጀመሪያው ውይይታችሁ የምርሳችሁ ተመለሱ። አንዴ 5 ሰዓት ብሏል እኮ 6 ሰዓት ነው። ስለዚህ አንድ ተረጂ ነው ወደ ለኛ ተራ ይሰጠን ደግሞ ነገር እንዳለው አንቺ እኔን ትጠይቂኛለሽ። ብዙ ጊዜ በውስጥ ጠይቀሽኛል። ቅድምም ስጠይቅ የነበረውን በቀደም አስረድቼሽ ነበር። ለማንኛውም እሺ በውስጥ ጠይቂ። ወይም መጽበቅ ነው የፈለኩት ተራዬን እንትን ነኝ እንደ የምጨምቅኝ የምንድን ነበረ የሚጨመቀው? ጁስ ነኝ። ኦኬ ልጅ ሙባ ይቀጥልና ትቀጥያለሽ። እሺ ልጅ ሙባ ረጅም ሰዓት ጠበቀ። እሷ ጅብሪል ነች እንዴ አንተን የሚጨምቅ ነገር አታየይዘሽ ይቀጥል። ልጅ ሙባ አለ በቃ እንቀበላቸውና እንጨርስ መሰለኝ። ልጅ ሙባ አላው መጠየቅ ይቻላል? ቀጥለ ጥያቄ። ስንት አምላክ ነው የምታመልከው አንተ? ስለ አንተ እምነት ልጠይቅ እስኪ። በሰው እምነት ላይ ሁሌ ትጠይቃለህ። ስንት አምላክ ነው የምታመልከው? ስንት ማለት ምን ማለት ነው? አምላክ በምን በቁጥረኛ በአንተ ቁጥር ነው? እየጠየቅኩኝ መልስልኝ። በእኔ ቁጥር ሳይሆን በእምነቴ ልክ ነው እየጠየቅኩ ያለሁት። መልካም። ፈጣሪ ምንም አምሳያ ማለት ነው። ኦኬ እሺ አዳምጥ። ፈጣሪ ምንም አምሳያ የለውም ብለን እናምናለን። ቁጥር ራሱ ለሚለካ ለሚሰፈር እሱም ማተራ አይምሮ ውስጥ ዘመተ ከሆነ እኔ አንድ እንደሚባለው እኔ ሁለት ጫላና አበበ ሁለት እንደሚባሉት እነዛ ፈጣሪ ይቆጠራል፣ ይሰፈራል፣ ይለካል የሚል እሳቤ ዘመተ ከሆነ ፈጣሪ ምንም አምሳያ ስለሌለው በእንደዚህ አይነት ቁጥር የሚለካ የሚቆጠር አይደለም። ነገር ግን ሌላ አምላክ የለም እርሱ ብቻ ነው ያለው የሚለውን ለማመልከት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚል አለ። ስለዚህ አንድ እግዚአብሔር አለ፣ አንድ አምላክ እናመልካለን።
አንድ የሚለው ግን ሙባ በደንብ አስተውል። አንድ የሚለው አንተ እንደምትቆጠረው በታይምና በስፔስ ዳይሜንሽን ውስጥ ገብተህ እንደምትወሰነው አይደለም። ኖ እንደማመጥ አብ ማን ነው? አብ ማን ነው ማለት አብ ማን ነው? አንተ የምታመልከው አምላክ ይህን ነው እየጠየቅህ ያለሁት። አብ ማን ነው? እኔም የመጀመሪያው ጥያቄ ተመለሰልህ? አልመለስክልኝም። እስካሁን እየጠየቅኩኝ። ኦኬ፣ ምንድን ነበር የመጀመሪያ ጥያቄህ? እግዚአብሔር ስንት አምላክ ነው የምታመልከው አልኩኝ። አንድ ነው አልከኝ እና ተመለሰ። ቆይ ተመልሷል። ተመልሶልኛል። አንድ ነው አልከኝ። ተመልሶልሃል። አንድ ነው አልከኝ። ልብ በል። እሺ ልብ በል። አንድ ነው አልከኝ። አዎ። ከዛ ውጭ የለም አይደል? ያ አንድ አምላክ ነው ያለው። አንድ አምላክ ነው። እሺ ልብ በል። እሺ አብ ማን ነው? አብ ነው ወይስ አንድ አምላክ ማን ነው? አብ ነው ወይንስ ማን ነው ማለት ነው? እኔ ገና ማን ነው ምንድን ነው ብዬ አልነገርኩህም። አንዱ አምላክ ስሙ ማን ነው? መልካም። አብ ማን ነው ለሚለው አብ ሰማይና ምድርን ያስገኘ አባት ማለት ነው። አባት የሚባለው አንድ አካል ደግሞ ልጅ ሲኖረው ነው። እሱም ደግሞ የባህሪ ልጁ ወልድ ይባላል። ወልድ የባህሪ ልጁ አካላዊ ቃል ከእርሱ የተገኘ ነው። የባህሪ ህይወቱ ደግሞ መንፈስ ቅዱስ ይባላል። ስለዚህ አንድ አምላክ አለ። የጠየቅኩኝ ብቻው የአብን ብቻ መልስልኝ። ኦኬ አዳምጣ። የእኛን አምላክ አይደል የጠየቀን? ማመልከውን አይደል የጠየቀኝ? አንድ አምላክ አለ። የአንድ አምላክ ግን አብ ማን ነው የሚለውን ስለጠየቀኝ አብ ማለት በራሱ አባት ማለት ነው። አባት ማለት ደግሞ ልጅ አለው ማለት ነው። ልጁ ደግሞ የባህሪ ህይወቱ ከባህሪ አባቱ የተገኘ ቃል ይባላል። ቃል እሱ ወልድ የባህሪ የአብ ልጅ ነው። የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እንጠራለን። ቀጥል። እሺ ወልድ የአባት ልጅ የአብ ልጅ ነው። ወልድ የአብ ልጅ ነው በሚገባ። እሺ መንፈስ ቅዱስስ? የአብ የባህሪ ህይወት ነው። እሺ በመለኮት ሶስት በአካል ሶስት በመለኮት አንድ የተባሉት እነማን ናቸው? ምን ማለት ነው? ጥያቄውን አጥራቅር። በመለኮት ሶስት በአካል አንድ፣ እንደገና ደግሞ በመለኮት አንድ በአካል ሶስት። አጥራ ጥያቄን ቅድሚያ። በአካል ሶስት በመለኮት አንድ የተባሉት አብ፣ ወልድ፣ መንፈስ ቅዱስ ናቸው በሚገባ። እሺ እንደዛ የሚል አለ መጽሐፍ ቅዱስ ይላል። እሺ መለኮት ማለት ምን ማለት ነው? መለኮት ማለት ምን ማለት ነው? መለኮት ማለት ምን ማለት ነው? መለኮት ማለት ስለ አንዱ አምላክ ሌላን ሳይጨመር ሌላውን ሳያጋራ አንዱን አምላክ ማምለክ ማለት ነው። አንድ ማለት ምን ማለት ነው? አልከው አንድ አምላክ ነው አላልከኝ? አንድ ማለት ምን ማለት ነው? ያንተ አንድ አይባልም። ያንተ በሺ ይቆጠራል። ገና ያንተ ላይ መግባት ስላልፈለግኩ ነው። የእኛን አንድ ነገር ያለኝ ሜይ ቢ ከተረዳው አንድ የሚለው ራሱ ምክንያቱም ሞባ በደንብ አዳምጥ። አንድ የሚለው ራሱ ፍጡር ነው ብለን እሺ አዳምጥ ማለስልኝ። አንድ የሚለው አንተ በአይምሮ ያዝከው እንዴት ፈጣሪ አንድ መለኮት ተብሎ በሶስት አካል ይባላል የሚለው አይምሮ ሰፍቶ ስለያዘ የፍጡራንን ቁጥር እዛ ስለመጣ ነው እኛ ጋር። እኛ ደግሞ ይሄ ፍጡራኑ ቁጥር ፈጣሪ መልስልኝ። ቆይ በተራ እኮ ነው ማውራት። ይሄ የሃይማኖት ጉዳይ ነው፣ ውይይት አይደለም።
መልስልኝ። ቀጥል። እሺ በመለኮት አንድ የተባሉት ሶስቱ አካላት ለአንተ አካል ሲባሉ እንትን በመስቀል ላይ ተሰቅለዋል። ከኢየሱስ ክርስቶስ ውጪ የተሰቀለ አምላክ አለ ብለህ ታስባለህ? ናም ደባልቀው ጥያቄና ወይና አርቲኩሌት አድርግና አንድ ጥያቄ በስርዓት ጠይቅ። እዛም እየገባ ነው። እሺ አዳምጥ። እሺ በደንብ አስተውል። ሙባ አንድ የሚለውን ቁጥር አይምሮ ውስጥ ያዝከው አንተ የፍጡር ቁጥር ስለያዝክ ጫላ አበበ የሚባሉ ቁጥሮችን እዛ ስለመጣ ነው። በሳይንስ እንኳን ስትማር ሜይ ቢ ማትስ ላይ ተምረህ ከሆነ ማትስ ተማሪ ከሆንክ ካውንቴብል እና አንካውንቴብል የሚባል ነገር አለ። የሚቆጠርና ማይቆጠር። ለምሳሌ ንፋስን ልቆጥረው አችልም። ሊቆጠሩ የሚችሉ በፍጡራን የሚዋሰዱ የሚካለሉ ነገሮችን ቁመታቸው እንደዚህ፣ ወርዳቸው እንደዚህ፣ ክብደታቸው እንደዚህ የሚባሉ ናቸው የሚቆጠሩት። ቤት ውስጥ ያለን ንፋስ ልቆጥረው አችልም፣ ልለካው ስለማችል ማለት ነው። ፍጡር እሱን ሊለካው ማይችለው ነገር በደንብ አስተውል። ልለካው ማችለውን ቁጥር ንፋስን መለካ ስለማችል ልቆጥረው አችልም። እንደው ቁጥር አንድ ንፋስ ሁለት ንፋስ ብላ አቆጥረው። ፈጣሪ ደግሞ ከንፋስም ይረቃል። ከንፋስ ነፍስ እንደምንረቅ እሱ ደግሞ የነሱ አስገኝም ነው፣ ከነሱም ይረቃል። መንፈስ ነው ብለን ነው የምናምነው እኛ። ስለዚህ ይሄ ፍጡር ማያካብበው ከሆነ ቁጥር ራሱ እሱን አያካብበውም። አንድ ሁለት ሶስት የሚሉት አንጻራዊ ከኛ አንጻር ይነገራሉ እንጂ እሱን የሚገዙትና እሱን የሚያካብቡት ሆነ አይደለም። አንድ የሚባል ነገር ተከታይና ተመላሽ ስላለው ማለት ነው። አንድ ካልክ ከፊቱ ሁለት አለና፣ ሶስት ስትል ከፊቱ አራት አለና፣ አራት ስትል አምስት አለና እነኚህ የሚያስከትል ስለሆነ ማለት ነው ቁጥር በራሱ። ስለዚህ ለፈጣሪ እነኚህን አብሶሊት በሆነ ሁኔታ ቁጥር ራሱ ፈጣሪን አይገልጸው፣ ከኛ አንጻር ነው የተነገረው። ለዚህ ሙሴ ዘዳግም ምዕራፍ 6ን ሲጽፍ ቁጥር 4 ላይ እስማ እስራኤል ያህዌ ኤሎሄኑ ኢካድ ሲል ስማ እስራኤል አምላካችን እግዚአብሔር አንድ ነው ሲል ከኛ አንጻር የተነገረ ነው እንጂ አምላክ በባህሪው የሚቆጠር የሚሰፈር የሚለካ አይደለም። ስለዚህ አንድ አምላክ አለ። ያ አንዱ አምላክ በሶስት አካል ተገልጧል። በሶስት አካል ያለ ነው ብለን እናምናለን። አብ፣ ወልድ፣ መንፈስ ቅዱስ። አብ ማለት አባት ማለት ነው። አብ ማለት በግዕዝ ነው አባት ፋዘር ማለት ነው። እርሱም የባህሪ ልጅ አለው። ማን? ቃሉን የባህሪ ልጅ ብለን እናምናለን። ልጁ ከአብ የተገኘ ያለ ዘመን ያለ ጊዜ ያለ ቦታ ላይን ጥቅሻ እንኳን ያለ መቀዳደም ከአብ የተገኘ የባህሪ ልጁ ነው ብለን እናምናለን። ቃሉ ነው፣ ልጁ ነው። አንተ ቁርአን ያላ ቃል ነው፣ ባህሪው ነው፣ ፍጡር አይደለም ብለህ ታምናለህ። ወረቀቱ ፍጡር ቢሆንም የተጻፈበት ቀለሙ ፍጡር ቢሆንም ያላ ቃል ነው፣ ግን ፍጡር አይደለም ብለህ ቁርአንን ታምናለህ። ካላህ የሆነ ካላህ የሚወጣ ግን አላህን ያልሆነ ቁርአን ብለህ ታምናለህ፣ ግን ፍጡር አይደለም ብለህ ታምናለህ። እኛ ደግሞ ምን እናምናለን? የአብ የባህሪ ቃሉ ከአብ የተገኘ ከአብ የተወለደ የባህሪ ልጁ ብለን እንጠራለን። አንተ ቁርአን ብለህ ብትጠራም እኛ ደግሞ ክርስቶስ ብለን እንጠራዋለን። ዕብራውያን ምዕራፍ 1 ቁጥር 1 እስከ 3 እንደሚናገረው ማለት ነው የባህሪ ልጁ እንደሆነ። የባህሪ ህይወቱን ደግሞ ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። አምላካችን ሕያው ነው ብለን እናምናለን። ሕያው ነው። ያ ሕያውነቱን እንደኔና እንዳንተ የሚሞት ወይም ደግሞ ህይወት የተሰጠው ምናምን አይደለም። የባህሪ ህይወት አለው። ያ የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እንጠራለን። የአብ የባህሪ ቃሉ እንደኔና እንዳንተ ያለ አካል ያለ አይደለም። የኔና አንተ አካል ምንድን ቃል ዝርው ነው። በአየር ላይ ቢበተን መቆም ማይችል ነው። አትሪኮን እንደሚባለው ወይም ቦርፎሪኮን እንደሚባለው እንደነሱ አካላዊ ያልሆነ አይደለም። የአብ ባህሪ ቃሉ ምንድነው? አካላዊ ነው፣ እንደ ፍጡራን አይደለም። ስለዚህ እሱን ልጅ ብለን እንጠራለን። ከዚህ አንጻር ሶስት አካል ብለን እንጠራለን። አንተ ልክ ለምሳሌ አንተ ደግሞ ምን ታምናለህ? ቅድም ተዛ ምን ጠየቀኝ? ኦኬ ከሶስቱ አካል ሲሰቀል ማን የተሰቀለ ዋልካ? መወለድ የባህሪ ግብሩ መወለድ ግብር ለወልድ ነው የሚነገረው።
ወልድ ከአብ የተወለደ ስለሆነ የተወለደው ቃል ነው ስጋን የሆነው ስጋን የተዋሃደው ቃል ነው። በተለየ አካሉ ከሶስቱ አካል አንዱ አካል ወልድ በስጋ ተገለጠ ብለን እናምናለን። ገላትያ ምዕራፍ 4:4 ላይ ከሴት የተወለደ በዘመኑ መጨረሻ ላይም አብ በልጁ ተናገረን ተብሎ የተነገረው በማን ነው? በወልድ ነው። ዕብራውያን 1:3 ገላትያ 4:4 ፊልጵስዩስ ምዕራፍ 2 ቁጥር 5-7 ማለት ነው። የተሰቀለው ቤዛ የሆነን ማን ነው? ልጁ ነው። ማስረጃ ዮሐንስ ወንጌል ምዕራፍ 2 ቁጥር 17 ጀምሮ ይህም ቤተ መቅደስ አፈርሱት በሶስተኛው ቀን አስነሳዋለሁ ብሎ የተናገረው ልጁ ነው። ልጁ መሆኑን በምን እናውቃለን? ወልድ መሆኑን በምን እናውቃለን? ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 13 ጀምሮ የሰውን ልጅ ማን ይሉታል ብሎ ቻሌንጅ ያደርጋቸዋል። አንዳንዶቹ ኤልያስ፣ አንዳንዶቹ ኤርሚያስ፣ አንዳንዶቹ ከነቢይ አንዱ ነህ ይሉሃል አሉት። እናንተ እኔን ማን ትሉኛላችሁ አላቸው። አንተ የሕያው የእግዚአብሔር ልጅ ነህ አሉት። ጴጥሮስ አለው ይሄን ስጋና ደም አልገለጠለም የሰማይ አባቴ፣ በደንብ አስተውል፣ የሰማይ አባቴ እንጂ ብሎ የአብ ልጅ እንደሆነ ክርስቶስ ከነገረን በኋላ ከዛ እዛው ላይ እንደሚሰቀል ነገረን። ስለዚህ በመስቀል ላይ የተሰቀለው አባቱ ሳይሆን ልጁ ነው የተሰቀለው። በተለየ አካሉ ስጋን የተዋሃደው ወልድ ነው የተሰቀለው። ያ ልጁ ማን ነው የተሰቀለው? ወልድ። የተሰቀለ ለአንተ ኃጢአት ተብሎ የተሰቀለ የለም፣ የተሰቀለ የለም። ወልድ ነው የተሰቀለልን። ቤዛ የሆነን በተለየ አካሉ ከሶስቱ አካል አንዱ ወልድ ነው። ኢየሱስ ክርስቶስ ማለትም ወልድ ማለት ነው። ልጅ ማለት እኮ ነው ወልድ ማለት። ኦኬ አሁን አብ፣ ወልድ፣ መንፈስ ቅዱስ ሁላቸው ሶስታቸውም እንትን በስራ ይበላለጡ? በስራ ይበላለጡ ማለት ስራቸው አንድ ነው። ኦኬ አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ነው ያላቸው የፍቃድን ከሆነ ማለት ነው። ነገር ግን በስጋ የተገለጠው ስለ ስጋ መገለጥ ከሆነ ከኛ አንጻር ኢኮኖሚካሊ ከኛ አንጻር የተነገረውን የወልድን ከሆነ በተለየ አካሉ አልኩ። ኦንቶሎጂካል ከሆነ ግን አንድ ባህሪ ነው ያላቸው፣ አንዲት ፍቃድ ነው ያላቸው፣ አንዲት ስልጣን ነው ያላቸው። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ለአብ ያለው ሁሉ ለወልድ አለው፣ ለወልድ ያለው ሁሉ ለአብ አለው። ያንተ ጥያቄ ወደዛ የሚመራ ስለሆነ አለው ማለት ጥያቄው አለው ማለት በእውቀት ይበላለጣሉ ወይ ነው ማለት? አይበላለጡም። ይበላለጣሉ። ኦኬ እሺ፣ ይበላለጣሉ። እንትን ቀጥል። እሺ ምን ላይ ጥቅስ ልስጥ? እሺ ቀጥል። ቆይ አንድ 2 ደቂቃ ስጠኝ ላውጣልህ። ምን ሚል ነው? ላውጣልህ እኔ ራሴ። ከዛ በኋላ እንቀጥላለን። ቆይ እስከዛ 1-2 ደቂቃ ስጠኝ። 2 ደቂቃ የምቆይ ከሆነ እኔ ልጠይቅ በቃ። ቀጥሽ። ኦኬ ጥያቄ ዮሐንስ ወንጌል ላይ ቃል ስጋ ሆነ ይላል አይደለ? ቁጥር 14 ላይ እሺ፣ ቃል ስጋ ሆነ አምላክ ሰው ሆነ ነው። እሺ የጠየቅኩ ነው። አምላክ ሰው ሆነ ማለት ነው። ቃል ስጋ ሆነ። ቃል የሚባለው እግዚአብሔር ወልድ ነው አይደለ? የቀድሞ ስሙ ነው ቃል። ስለዚህ ቃል ስጋ ሆነ ሲባል አምላክ ማለትም ያ ቃል የሚባለው አምላክ ሰው ሆነ ነው አይደል? ሆነ ከተባለ የተለወጠ ማለት ነው። ተለወጠ አይደለም አይልም። ተለወጠ ይላል። ሆነ ማለት ምን ማለት ነው? ኦኬ ተለወጠ እንዳትዪ ክፍሉ ምን ይላል እዛው ላይ? ቃል ስጋ ሆነ ምን ይላል መልሶ እዛው ጨርሾ ከዛ እያነበብኩ አይደለም። እሺ ላውጣ አንብብሽ ወይም ጸጋና እውነትን ተሞልቶ በእኛ አደረ እንደዛ መሰለኝ የሚለው። ኦኬ ስለዚህ መለወጥ እንዳልሆነ አደረ የሚለው ይጠብቀዋል ማለት ነው።
ኦኬ ቃል ስጋ ሆነ ማለት ምን ማለት ነው? እሺ ኦኬ ቃል ስጋ ሆነ ማለት ምን ማለት ነው? ተዋህዶን እናምናለን። ስለዚህ ቃል አካላዊ ቃል ስጋን ያልነበረው አስቀድሞ ስጋን ያልተዋሃደው በስጋ ተዋሃደ፣ ስጋን ተዋሃደ። የቃል ባህሪ ስጋን ሳያጠፋ አንዱ አንዱን ሳያጠፋ ተዋሃደ፣ በተዋህዶ ከበረ ማለት ነው። ኦኬ ስለዚህ ቃል የሚባለው አምላክ ወደ ሰውነት አልተለወጠም ማለት ነው። አልተለወጠም። መለወጥን አናምነው። ኦኬ ሉቃስ ወንጌል ላይ ነው ትጸንሻለሽ ድንግል ማለት ነው ትጸንሻለሽ ወንድ ልጅ ትወልጃለሽ የተባለችውም ያ የተጸነሰው ልጅ ወደ አምላክነት ተቀይሯል። ምን ማለት ነው? ወደ አምላክነት ተቀይሯል ማለት ዮሐንስ ምን ብዬ ወንጌል ላይ ነገርኩሽ? እኔ ቃል ቆይ እዚሁን ጨርሰው። ቅድሚያ ቃል ስጋን ተዋሃደ አይደለ? ቃል ስጋን ተዋሃደ በእኛም አደረ ይላል አይደለ? አዎ ኦኬ ስለዚህ ቃል ስጋን ተዋህዷል ማለት ነው። ስጋን ተዋህዷል ማለት ስለዚህ ኦኬ ስጋን ተዋህዷል ማለት ስጋና ቃል ልክ ነው ድንግል ትጸንሻለሽ በተባለበት ቅጽበት ላይ በዛችሁ ቅጽበት ነው ስጋ አስቀድሞ የነበረ ከዛ በኋላ ስጋ ቃል መጥቶ የገባበት አይደለም። ወይንም ደግሞ ቃል ስጋን አልለወጠውም፣ ወደ መለወጥ አልሄደም ማለት ነው። ነገር ግን በተዋህዶ ከበረ፣ አንዱ አንዱን ሳያጠፋ። ለዚህ ነው በእኛ አደረ የሚለው የሚመጣው ለዚህ ነው። አንዱ አንዱን አላጠፋውም፣ አንዱ አንዱን አልዋጠውም። ባለመዋጥ ባለማጥፋት አንዱ በአንዱ ሳይጠፋ ማለት ነው። በተዋህዶ ብለን የምናምነው ለዚህ ነው እኛ። ስለዚህ ቃል ስጋ ሆነ፣ ቃል ስጋ ሆነ ጸጋና እውነትም ተሞልቶ በእኛ አደረ። ከዛ ቆላስይስ ምዕራፍ 2:9 ስትመለከቺ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል አይደለ? ይላል። ስለዚህ ቃል ስጋን ተዋሃደ። ተዋህዶ ነው እንጂ የምንለው እኛ አንዱ አንዱን አጠፋ አንልም ማለት ነው። ሰው የሚል ብታመጪ ምን ችግር አለው ታዲያ? እኛ ፍጹም አምላክ የነበረው አስቀድሞ ፍጹም አምላክ ብቻ የነበረው ጥያቄ እዚህ ጋር ኦኬ የተጸነሰ ልጅ አለ አይደለ? ማለትም ማርያም የጸነሰችው አለ አይደለ? እሺ ያ የጸነሰችው ምንድን ነው? አዎ እሱ ላይ እኮ ነው ጥያቄ። የጸነሰችው ቃል ስጋ ሆኖ አምላክን ነው ወይስ የተጸነሰ ሰውም አለ ነው ጥያቄ እዚህ ጋር ገባ? ለምን ትነጥዪዋለሽ? ሁለት አታርጊዋ። ከሁለት አካል ከሁለት ባህሪ አንድ ባህሪ አይደለም የምትለው? መጀመሪያ ከሁለት ባህሪ ኖሯቸው እኮ ነው። ሁለት ባህሪ ብለን አናምንማ እኛ። አይደለም ከሁለት ባህሪ አንድ ባህሪ አሁን አንድ ባህሪ። ስለዚህ የተጸነሰው ወንድ ተጸንሷል አይደለም? ስለዚህ ያ ወንድ ልጅ ነው ወደ አምላክነት የተቀየረው። አሁን ጥያቄ እዛ ለምን ተቀየረት ያለሽ? የለም እኮ አስቀድሞ ማርያም ሆድ ውስጥ ለብቻ ስጋ የተቀመጠ ነገር እኮ የለም። እንደዛ ብለን እኮ አናምንም። ትጸንሻለሽ የተባለውስ እንደዛ ሁለት የተለያዩ አካላቶች ለየብቻ መጥተው እንደዚህ አብረው የገቡ እያረፍሽ እየሳልሽው ነው እኮ አንቺ። እንደዛ ብለን እንደዛ ተስሎብኝ እኮ ነው የምጠይቅህ። እንደዛ እናምንማ እኛ እናምን። እሺ አስታርቅልኝ። ቃል ስጋ ሆነ የሚለውን አሁን እዛ ጋር ተዋሃደ ነው ብለን ቃል አሁን አንተ ማለት ነው ተለወጠ ብለን ማንረዳ ከሆነ ቃል ስጋ ሆነ ሲል ሰው ሆነ ብለን ማንረዳ ከሆነ እዛ ጋር ደግሞ የተጸነሰ ልጅ ስላለ ወይም አምላክ ራሱ ሰው ሆኗል ነው ወይም አምላክ ሰው አልሆነም። እዚህ ጋር አንተ እንደምትጠይቅ ከሆነ ቃል ስጋ ሆነ ሲል ሰው አልሆነም። መለወጥና ክርስቶስ በስጋ መገለጡን እርሱ የሰው ልጅ መባሉን ሁለቱን አትደባልቂያቸው። መለወጥ ከሆነ በደንብ አስተውይ። ተለወጠ ማለት ከአንዱ ሽፍት አድርጎ የመጀመሪያውን ለቆ ሌላ ባህሪ ያኛው የነበረውን ይለቅና ወደ ሌላ ወደ መቀየር ነው። ለምሳሌ የሙሴ በምድረ በዳ ሲመራቸው የነበረችው ያቺ ዱላዋ ወደ ብትር ተቀይራለች። መለወጥ እሱ ነው። አሁን ለምሳሌ ተለወጣለች። በፊት ዱላ ነበረች። ከዛ በኋላ ግን ምንድነች? የእባብ ዘንግ ሆነች፣ እንትን ሆነች አይደል? እንደዛ እኛ እናምንም። ቃል ባህሪውን ለቆ በደንብ አስተውይ። ቃል ባህሪውን ለቆ በቃ ሰው ሆነ። ከዛ በኋላ ባህሪው የቀደመው ባህሪው አምላካዊ ባህሪው የለም፣ ጠፋ። ከዛ ወደ ሰውነት ተቀየረ የሚል አስተምሮ የለንም።
ስለዚህ ባጭሩ ማለት ነው ቃል የሚባለው አምላክ ማለትም ወልድ ማለት ነው። እግዚአብሔር ወልድ ወደ ሰውነት አልተለወጠም። መለወጥን ለምን ታመጫለሽ? ተለወጠ ብለን በማናምንበት እኮ ጥያቄው ቃል ስጋ ሆነ የሚለው ላይ ስለጥያቄ ይዛጋ ነው። ምዕራፍ 2 ቁጥር 9 አንዴ ክፈተው። ተለወጠ የሚለውን ለምን ታመጪዋለሽ? እኮ ቃል ስጋ ሆነ የሚለው ያንተን እኮ ነው። ይሄ እናንተ ጋር አደረ የሚለው ተለወጠ አደረ የሚለው በምን እኮ አመጣውም በእኛ አደረ የሚለው መጠበቂያ ነው። ተለወጠ እንዳንል ሎክ ቃል ስጋ ሆነ ብቻ ቢሎ ቢቆም ኖሮ አንቺ ያልሽውን ሜቢ እንደዛ ብለን እንድንረዳ በር ሊከፍት ይችል ነበረ። ነገር ግን መልሶ ደግሞ በእኛ አደረ ማደርን ደግሞ አመጣው ማለት ነው። መለወጥን የሚጠብቅ መለወጥ እንዳንል ማደርን አመጣው ማለት ነው። ኦኬ በእርሱ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል አይደለ እህታችን? ይላል መለኮት ወደ ስጋ ከተለወጠ ለምንድን ነው በስጋው ተገልጦ ይኖራል መለኮት ይላል? እፎይ ግን እዚህ ጋር እንድታቅልኝ የምፈልገው ነገር እየተከራከርኩ ሳይሆን አሁን ጥያቄ ግልጽ እንድታደርግልኝ ነው። ቃል የሚባለው አምላክ ወደ ሰው አልተቀየረም ወይ? እሱን ብቻ ነገረኛ። አልተቀየረም ወይ ተቀይሯል የሚለውን ብቻ ነገር። ተቀየረ ብለን አናምንም እያልኩ በቃ ቃል የሚባለው አምላክ ወደ ሰውነት አልተቀየረም። ይህን ብቻ ነው ማየት የምፈልገው። ተቀየረ የሚል አስተምሮ የለንም እኮ። ስለዚህ ሰው አልሆነም። ያ ቃል የሚባለው ሰው አልሆነም። ሰው መሆንና መቀየር ልዩነታቸው አሉት። ልዩነት አለው። እንዴት? በደንብ ልዩነት ስላለው እሱን አጥሪ። ቅድሚያ ተቀየረ ካልሽ ቅድምን ብዬሻለሁ። ሜይ ቢ ካልተረዳሹ አሁንም ልድገምልሽ። የሙሴን ዱላዋን ብትርሳ አመጣልሽ። ዱላዋ ወደ እባብነት ተቀየረች አይደለ? እባብ ሆናለች። በቃ የመጀመሪያ ዱላ ነች ወይንስ እባብ ነች? አሁን ሰዎቹ ሲያዩት ተቀየረች በኋላ ቀየረች በኋላማ ሲያዩት እባብ ናት። ግን እባብ ነች በቃ አይደለ? አዎ አየሽ፣ መቀየር ማለት እንደዚህ ነው። መቀየር ማለት የመጀመሪያውን እንትኑን መልቀቅና ወደ ሌላ እንትን ሽፍት ማድረግ ነው። ስለዚህ ቃል በስጋ ተገለጠ እኛ ግን ስንል በደንብ አስተውይ። ቃል በስጋ ተገለጠ ስንል እዚህ ጋር አሁን እንዳየሽው የመለኮት ሙላት በሰውነቱ ተገልጦ ይኖራል። ስለዚህ ቃል ስጋን ተዋሃደ ስንል ቃል ባህሪውን ለቆ ሌላ ሆነ። ከዛ በኋላ ቃል አስቀድሞ የነበረውን ባህሪውን ለቀቀ። ከዛ ተለወጠ፣ ወደ ሌላ ነገር ውስጥ ተቀየረ ብለን አናምንም። የለም እንደዛም የሚል ማለት ነው። እንደዛ አናምንም። ለምሳሌ ቅዱስ ቄርሎስ በደንብ ያነሰዋል እዚህ ላይ። ብረት ለምሳሌ በእሳት ቢግል እሳቱ ብረቱን ሲያግለው ብረቱ ፍም ደም ይመስላል አይደለ? ብረቱን ብመቱትም በቀጠቀጡትም በዛን ሰዓት እንደፈለገ ይታዘዛል። ብረቱ የእሳቱን ገንዘብ ሙሉ ገንዘብ አድርጓል፣ ተዋህዶታል። አሁን እሳቱን ከብረቱ ልንነጥለው አንችልም። ምክንያቱም ሙሉ ለሙሉ ደም መስሏል ብረቱ ማለት ነው። ምን ሆኗል? ተዋህዶታልና እንትን ብሎታልና አንዱ የአንዱን ገንዘብ አድርጓልና። ብትመቱት አሁን እሳቱን አልመታውም ብረቱን ነው የመታሁት አትሉም። እሳቱም አብሮ ነው ያለው። ቢያዘውም እሳት ብቻ ሳይሆን ብረቱም ነው። እሳቱ ብረት አልሆነም፣ ብረቱም እሳት አልሆነም። ሁለቱም አሉ ማለት ነው። እስቲ አንዱን አላጠፋውም። እሳቱ ብረቱን አጥፍቶት ብረት የለም አትይም። ከዛ በኋላ ወይም ደግሞ ብረቱ እሳቱን አጥፍቶት እሳት የለም አትይም። እሳት የለም ብረት ብቻ ነው ብትይዙ ያቃጥልሻል። ስለዚህ መለኮት በስጋው የመለኮት ሙላት በስጋው ተገልጦ ይኖራል ሲል ቃል ስጋን ተዋህዷል። ስጋ ብቻ አይደለም ነው ሰው። ስለዚህ የሰው ልጅ ይባላል፣ ያ ይባላል። ምክንያቱም ማርያም የወለደችው እርሱ ከእርሷ የተወለደ ልጇ ነውና የሰው ልጅ ይባላል። ስለዚህ ሰው የሚባለው ከእሷ ስለተወለደ የሰው ልጅ ይባላል። ከእሷ ስጋና ነፍስን ተካፍሏልና ያ የተካፈለው ደግሞ የመለኮት ሙላት በሰውነቱ ተገልጦ የሚኖር ነውና ጸባይሽም ቢኒ ስለሚያውቅ ቢኒ መልስላ ካልሆነ ካልገባት መዳረቅ ስለምትወድ ነው። ለመዳረቅ አይደለም። እሺ ችግር የለውም ጠይቃለሁ። ግን እዚህ ላይ ያዩ የአንቺንም ብትመልሽልን ማለት ተመሳሳይ ጥያቄ ስላለ ቁርአን ፍጡር አይደለም ብለሽ ነው የምታምኚው አይደል? ግን ነገ ይበቃኝ። በዚሁ አስቢበት እንትን ለማለት ሳይሆን ለምሳሌ አሊፍ ላም ይሄ አሁን ቁርአን ላይ ያለ አይደለ? ይሄ ሰማሹ ፍጡር ነው?
ፍጡር አይደለም። እኔ እኮ ክርክር ሳይሆን ትንሽ አልተረዳውን ነገር ያ እኮ አስቢበት፣ እስኪ አስቢበት። ይሄ የሰማሽው አሁን ፍጡር አይደለም፣ ፍጡር ቃል አይደለም የሰማሽው። የኔን ቃል እኮ ነው የሰማሽው። ግን አሁን ያንተን መልስ የሚይዘው ማለት ነው ቃል አምላክ ወደ ሰውነት አልተለወጠም፣ ሰው ወደ ሰውነት መለወጥ የለም ብለኸኛል። እሺ እሱን ይዣለሁ መልስም ማለት ነው። ያኛው ደግሞ መገለጥና መለወጥ ልዩነቶች አሉት። በስጋ ተገለጠና መለወጥ ልዩነት አለው። ኦኬ መለወጥ ቃል ስጋ ሆነ የሚለውን እኛ መለወጥ ብለን አንረዳውም ብለኛል። ስለዚህ አምላክ ወደ ሰውነት ተለወጠ የሚለውን አንረዳውም ብለኛል። እሺ ሉቃስ ወንጌል ላይ ያለውን ደግሞ በተላቀን ኦኬ ስቲል መለወጥ የሚለውን እንዴት እያመጣሽ እንደሆነ ስላልገባኝ ነው። መለወጥ የሚለውን ደጋግመሽ አጽንኦት እየሰጠሽበት ስለሆነ ማለት ነው። ተለወጠ ከተባለ የመጀመሪያውን ባህሪውን ለቆ ሌላ ባህሪ የያዘ ስለሆነ እንደዛ ብለን አናምንም። ምክንያቱም የመጀመሪያውን ለቆ ከዛ እንደዚህ ሆነ መለወጥን አናምንም ሲጀመር ተለወጠ። ምክንያቱም አምላክ ሰው አይደለም አይለወጥም ይላል መጽሐፍ ቅዱስ። ይለወጣል ብለን አናምንም እኛ። ኤኒዌይስ ልጅ ሙባ መጣ ጥያቄ ነሽ። አመሰግናለሁ። ደህና ደሮሽ። እሺ ቴንክ ዩ ልጅ ሙባ። በቃ እፎይ ከሌለ ይብቃል ለዛሬ። ዛሬ አካውንታችን ሳይዘጋ ልንወጣ ነው። እንደውም አንተ ይብቃል። አንተ ረስቼው ነበረ። በጣም በቃ አሳሰበኝ እኮ ታውቃላችሁ። የአካውንት በ17 ቀን ውስጥ 6 ቀን ዘጋብኝ፣ 6 የዘጋብኝ በ17 ቀን ውስጥ እዛኛው ሲዘጋብኝ እዚኛው ስመጣ፣ እዚኛው ሲዘጋ እዛኛው ሲሄድ አሰቃየኝ። ያ እንግዲህ በመዳን ሰይጣን ይታሰራል ተብሎ ነበረ። ሳይታሰር እኔን ነው እያሰሩት ያለው። እኔን ለማሰር አምና ይገደል ነበረ። ዘንድሮ አካውንቴን ነው። አምና ሪፖርት እኮ አምናም እኮ ለማዘጋት በጣም እንትን ብለው ነበር። ግን አምና አሪፍ ማመልከቻ ገብቶ ነበረ። ካምፓኒው ስለገባለት ይመልስባቸው ነበረ እና የመጡት ሁሉ እስቲ ማመልከቻ እናስገባለን። ቆይ ሰንፈን እኮ ነው ማመልከቻ ማስገባት ሰንፈን ነው። እስቲ ለካምፓኒ እንትን እንላለን እና አምና ሙራድ የላካቸው ሁሉ ልፋት ነበር የሆነበት እና ማመልከቻ ስለገባ አስቀድሞ እንትን ስለተባለ እነሱ እንትን ሲሉ ራሱ የሲስተሙ እንትን እያለባቸው ነበረ። ፌክ መሆኑን አውቆባቸው ማለት ጅምላ ፍረጃ መሆኑን አውቆባቸው እንትን ብሏቸዋል። እስኪ ዘንድሮም ወይን እንሞክራለን። ግን ሪፖርት ብዙም አይነፋም፣ አታድርጉ። ሀሳብን በሀሳብ መሞገት ይቻላል። ማስቆም በእንደዚህ አይነት መልኩ መሞከር ብዙም አይነፋም፣ ደስ አይልም። እና ቃል አለሽ ደህና ደሩ። በቃ ቃል ምንድን ነው አሁን የምመጣው? እየጠፍቶ ነው ሄደች። አለውኛ ስራ ላይ ነበር ትላለህ። ኔትወርክም እያዛገኘው ልገባ ብዬ ከቅድም ጀምሮ። እንዴት ነህ? ተለዋጭ አካውንት ቦስ አንድ ምናምን ጭምር አሪፍ ነው። አንድ ተለዋጭ አካውንት ክፈትና ቢያንስ ይሄንን ማኔጅ ማድረግ ከብዶኛል። ተጨማሪ ሌላ ደግሞ አስባለሁ። እኔ ጭንቀት ለምን ራሴ ልጨምራለሁ? ጭንቀት መጨመር እኮ ነው አካውንት ስታበዛ። እሱ ልክ ነህ። ሁለት ቲክቶክ፣ ዩቱብ፣ በጣም ነበረ ፌስቡክ፣ ቴሌግራም። ኧረ ኢየሱስ ማለት ያስጠላል። አካውንት ሲበዛ ራሱ ጭንቀት መጨመር። አንዱ 15 አካውንት አለኝ ያለ ኡስታዝ አለ፣ አስታወስኩኝ። ቢሊኔ ላከልኝ። ማን ነበረ ቢሊኔ ነገርከኝ? 15 አካውንት አለኝ። 15 ስልክ ነው እና በህይወቴ መያዝ ማልችለው ነገር አካውንት እንደዚህ በጣም ያስቸግረኛል። ያ አይኖ ያ ይገባኛል። ግን አሁን እየገጠመ ካለው ችግር ቢያንስ ሰርቫይቭ የምታደርግበት ማለት ነው 3 ቀን ቢያንስ የሆነ ቀን ይቀንስልሃል ከሚለው ነው እንጂ ነበረኝ እኮ 4 ነበረኝ እኮ እኔን ይኸውልህ፣ አንደኛውን የእህቴ ልጅ ወሰደችው፣ አንደኛውን የሆነ ጓደኛ የወሰደው፣
አንደኛው 10,000 አንደኛው ስንት ነው የነበሩ? አታውቃቸውም? 4 ነበሩ እኮ አውቃቸዋለሁ፣ እንዳለ እኮ አውቃቸዋለሁ። እነሱ እኮ የት ገቡ ልልህ ብዬ የበፊቶቹ እንትን ዲሌት አደርጋቸዋለሁ ብለው የሆነ እንትን ተፈጥሮ እነሱ ዘጋጋቸው። ብዙ ሰው በአንተ ስም እየከፈተ አንደኛውን የቴሌ ነው የወሰደችው፣ አንደኛውን ጓደኛ የወሰደው። አሁን መልሼ እንዳልወስድባቸው እነሱ ስንት የተጀናጀኑበትን አስበሃል? አሁን እኔ ልበላ እንዴ? ሼም ነው። አይ ሼም ነው፣ ይህ ግፍ ነው። የቴሌ ሰምተሻል? ልሽ ሚላክልሽ ሁሉ እየደረሰኝ ነው፣ እያየሁት ነው። ሰምተሻል? እና ተሳስቼ ገባባታለሁ ማለት ነው። ገባበትና ና ውጣ ብዬ እወጣለሁ። የሚገርመው ደግሞ ተንኮሉ እሷ የኔን የረጅም ጊዜ አካውንት ለእኔ እምቢ ብሎኝ እሷ ትጠቀምበታለች። ኦልሞስት እኔ ወደ 7 ዓመት 8 ዓመት በላይ የተጠቀምኩበት የሆነ አካውንት ነበረ እና እኔ ጋር ከፍታለኝ፣ እሷ ጋር ከፍቶ ፓስዋርዱ ንገሪኝ ስላት እምቢ አለኛለች። በቃ አሁን ይመቸው ትቀልዳለህ እንዴ? እና ይሄን አካውንት ራሱ በስንት የሆነ ሰው አስታውሳለሁ። በጣም የሆነ ቀን ምን ሆንኩ መሰለህ? ሳልባንን ምን ሆንኩ መሰለህ? የሆነ ቀን ላይቭ ደቅኜ ዘው ብዬ ልገባ እንትን ስል ልክ ስገባ በትልቁ ሲሆን ታይትሉን ያመጣልኛል። ደጋግሜ ስለገባው ታይትል ምንጽፍበታለ ያመጣል። ታይትል ቀይራለሁ። ከዛ ሳይ ታይትሉ የለም፣ ምንም ነገር ላይቭ እንትን አላመጣልኝ። እንዴት ትናንትና የገባሁበት ምናምን ብዬ እንትን ስል ከዛ ኔትወርክ ነው ብዬ ተመልሼ እንደዚህ ስል አሁንም የለም። በኋላ አካውንቱን ሳየው በሱ አካውንት ነው የገባሁት። ተበልተሃል እፎይ ተበልተሃል ብዬ ዳሽ እሷ ፓስወርድ አይቀይሩም እንዴ? ምን ሲል ምን የኔ አካውንት ኮዱ ጋር ሙካ አለ፣ ቲክቶክ እኮ አለ። ስንት ሰው ጋር አለ የኔ ቲክቶክ ራሱ ወደ 3-4 ሰው ጋር ምናምን አለ። የኔን አካውንት ያውቁታል። አዳሚ ማይሆን ነገር ትጽፊና ይታወቃል ቲክቶክ። ፓስወርድ ቀየረችም አልቀየረችም እኮ አንድ ዲቫይስ ላይ ሳይኒን ካለ ሳይን አውት እስካላለ ድረስ እኮ ችግር የለም። 2 ቦታም 3 ቦታ መጠቀም ይቻላል። አሁን ውጡልኝ በቃ አካውንት ሳይዘጋ ይልቁንስ ሌላ አካውንት አውጣ። አሁን ቲቪ ክራክ እያሉ ያኛው ተዘክሮ እንዴ? 1 ሚሊዮን ትናንት ዘጋብን እኮ ባለው እሱ በቃ በቡዳ ተበልቷል። ትናንት ወዲያ ዘጋብኝ። ያ አፒል አድርጌ ከፈተልኝ። ትናንት መልሶ ዘጋብኝ። 5 የዘጋብኝ በ10 ነው 4 ነው 5 እሱ ይሄኛው 2 ነው የዘጋው አይደል? ያኛው ስንት ነው? ያኛው 5 እኮ ነው። አንድ 3 ጊዜ ያኛው 5 እኮ ነው። 2 ነው ያኛው 5 ጊዜ 2 7 ቀን አንዴ ተዘጋ። 7 ጊዜ የተዘጋብኝ ማለት ነው። ሊመቻቸው ኮመን እኮ ሆነ እኮ ያ ዛሬ አምልጠናል። በጣም ሰው ስለሌለ መሰለኝ ዛሬ። ትናንትና በጣም አሪፍ ነበር። ወደ 9,000 ሰው ነበር። ደግሞ የሚገርምህ ማለት ነው ታብታቡ ስንት ቢሆን ገምት እስኪ ከቤኒ ታብታቡ ስንት ቢሆን ጥሩ ነበር? ትናንት ገምት። አስገባ ሲል ነበር እንትና እያየሁት ነበር ከታች ወደ 12 ሚሊዮን 13 ሚሊዮን ነው። ከ12 ሚሊዮን አልፏል። ቲክቶክ ያን ሁሉ በልቶ 14 ሚሊዮን እያሉ ነው። 12 ሚሊዮን አልፎ አይቻለሁ። 14 ሚሊዮን ኮፒ ሊንኩ ኦልሞስት ወደ 1 ሚሊዮን በለው እና ቲቪ ወደፊት እግዚአብሔር ካለ እንትናቸው ነው ሲነጋገሩበት የነበረው ቪዲዮ ከዚህ ውስጥ የዛሬ ዓመት አላሰማኋችሁ? እቅዳቸው ምንድን ነው? እኛ ያንተን በተለይ ሌሎች የእኛን እና ይበቃል። አሁን በሪፖርት ምናምን አካውንታቸውን መያዝ ሰርቫይቭ እንዳያደርጉ ይበቃቸዋል። መልካም መሽቶባቸዋል። እኔም ወደ ስራ እኔም ደከመኝ። በቃ እሺ መልካም ነው ያደረጉት። ቪዲዮ ለቀቅ ያለው ግቡና ኮፒ ሊንክ አድርጉልኝ። ቪዲዮ እየለቀኩ ነው። ይውልና ኮፒ ሊንክ አድርጉ ትላለህ። ቻው እሺ ራሴው ላወርዳቸው እንጂ የሚወርዱ አይደሉም። ልሸኛቸው። የሚያዋጣኝ እሱ ነው።
የሚያዋጣኝ እሱ ነው ወገን፣ የሚያዋጣኝ ይሄ ነው እና እዚህ ጋር ስንቆይ መጥፎ ሱስ አለብኝ። በጣም ነው ውሃ የሚጠማኝ እና ረጅም ሰዓት ከቆየን ሌሊቱን ጠጥተን ደግሞ አንደኛ ጾማችንን እንትን እንላለን። ሁለተኛ ደግሞ ሌሊት እንቅልፋችንን ይነሳናል። ጠጥተን ገብቶ ሽንታችን ቢመጣና ቢያስቸግረንስ እንቅልፍ አልተኛንም ማለት አይደል? እና አሪፍ ነበረ። ተምራችሁበታል? ኦኬ ፓራፍሬዝ ሰመራይዝ ላድርግላችሁ። አላህ ሂጃብ አለው። ሂጃቡ ደግሞ እይታውን ሸፍኗል። ሂጃቡን ቢያነሳው እይታው የደረሰበት ድረስ ፍጥረትን ያጠፋል። በደንብ አስተውሉ። እይታው የደረሰበት ድረስ ፍጥረትን ያጠፋል ከተባለ ስለ ሂጃቡ የምናወራው ይኖራል ማለት ነው። ሂጃቡ አንደኛ ፍጡር ነው ወይ? ሂጃቡ ፍጡር ከሆነ እንዴት ነው አላህ ሂጃቡን ራሱ ያላጠፋው? ምክንያቱም እይታው እስከደረሰ ፊቱ ግርማው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ እስሩ ያለን ሂጃብ አላህን የሸፈነውን ሂጃብ ማጥፋት ካልቻለ ራሱ ስር ያለውን ማጥፋት ካልቻለ እኛንማ ሊያጠፋን አይችልም ማለት ነው። ፍጡር አይደለም ካሉ ደግሞ በደንብ አስተውሉ። አላህን የሸፈነው ያካበበው ከፍጡራን እንዲለይ ያደረገው ያ ብርሃን ፍጡር ካልሆነ አላህ ላይ ሁለት አካል አለ። አላህ ራሱ ብርሃን ነው። ከውጭ ደግሞ አላህን ያካበበ ሌላ ብርሃን አለ። ብርሃን ብርሃንን ይሸፍናል። እንደ ወገኖቼ ብርሃን ብርሃንን ይሸፍናል። ሁለቱም ብርሃን ከሆኑ ብርሃን ብርሃንን ይሸፍናል ወይንስ ብርሃን ጭራሽ ሌላ ብርሃን ኃይል ይሆናል? ኦኬ ሌትስ ሴይ ሸፈነው፣ ብርሃን ብርሃንን ሸፈነው እንበል፣ እንስማማ በእነሱ አርጉመንት። የውስጠኛው ብርሃን የውጨኛው ብርሃን አለ። የውስጠኛውን እንዳናየው የውጨኛው ብርሃን ሸፍኖታል። እንደዛ ከሆነ የውጨኛው ብርሃን ከውስጠኛው ብርሃን በኃይል በጉልበት በአቅም የተሻለ ጠንካራ ነው ማለት ነው። በደንብ አስተውሉ። የውስጠኛው ብርሃን ወደ ውጭ ወጥቶ እኛን እንዳያጠፋን የጋረደው ነገር በጣም ጠንካራ መሆን አለበት። በጣም ኃይለኛ ብርሃን መሆን አለበት ከውስጠኛው ይልቅ ማለት ነው። በዚህም መሰረት ይሄኛውና ይሄኛው ብርሃን የተለያየ ከሆነ ሁለቱ የተለያዩ ብርሃን ከሆኑ በደንብ አስተውሉ። ሁለቱ የማይገናኙ ብርሃን ከሆኑ ሁለቱም ፍጡር ካልሆኑ አላህ ሁለት ብርሃን የሆነ ምን ያልተፈጠረ ሁለት ብርሃን የሚባሉ አካላቶች አሉት ማለት ነው። ሁለት ብርሃናት አሉት ማለት ነው። ስለዚህ እዚህ ላይ በደንብ ማስተዋልና ማወቅ ይጠበቅባችኋል ማለት ነው። እኛ አምላክ በሁሉ የሞላ በሁሉ ያለ ብለን እናምናለን። እንደ ቤት የሆነ ብርሃን የከበበው ብለን አናምንም። ስለዚህ ከአርሹ በላይ ያለው ግን አሁን እንዳይታየ የሆነው ከዛ አንጻር ነው። ያንን በደንብ አስተውሉ እና የሚገለጥም ነው ደግሞ የሚገለጥ ከሆነ ደግሞ የሚሸፈንና የሚገለጥ ነው። የሚሸፈን አለ፣ የሚገለጥ አለ። ያንን እንዴት ነው የምታዩት የሚለውን ዛሬ ተመለከትን። ሜይ ቢ ሌላ ምን አለ አንደኛ አሁን ይህንኛው ለማንኛው ነው በደንብ የሚሰራው? በደንብ አስቡ። ለአታሪዎች ነው። እነኚህ ሙተዚላዎች ምናምን አሻሪዎች ምናምን ትንሽ እንትን ሊል ይችላል። እነሱ ሜታፎር ነው ምሳሌያዊ ነው ብለው ስለሚረዱ ሊትራል ነው ለሚሉት ነው ይሄ በደንብ የሚሰራው። ሊትራል ነው ብለው ለሚያምኑት ማለት ነው። ያንን በደንብ እንትን በሉ እሺ። ጥሩ ነው። እሺ
ኦኬ ከስር ሊማም ስጠቅሽ ስላየውሽ ነው ይህን ማነብልሽ። ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 6 ላይ ያለው ከእናንተ ጋር አይገናኝም። እርሱ ብቻ የማይሞት ነው። አምላክ የሚሞት አይደለም በባህሪው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳ አላየውም፣ ሊያየውም አይችልም። ለእርሱ ክብርና የዘላለም ኃይል ይሁን ይላል። ማንም ሊቀርበው ሎክ ማንም ሊቀርበው በማይችል ብርሃን ይኖራል ሲል በብርሃን ውስጥ ሆኖ ይኖራል እያለ አይደለም። ብርሃን የሚባል አካል አለ፣ እዛ ብርሃን ውስጥ ይኖራል አይልም ክፍሉ። ሀሊማ እንደናንተ አይደለም። ይሄ ፈጣሪ ብርሃን ነው ብለን እናምናለን እኛ። የእናንተ በብርሃን ውስጥ ነው የሚኖረው፣ የሸፈነው ነው። በደንብ አስተውይ ልዩነቱን። ማንም ሊቀርበው በማይችል ብርሃን ይኖራል ማለት ብርሃን ውስጥ ይኖራል ማለት አይደለም። ብርሃኑን እንደ ቤት አድርጎ እዛ ውስጥ ይኖራል ማለት አይደለም። እርሱ ራሱ ብርሃን ነው። ማንም ሊቀርበው ማንም ሊያየው አይችልም። እርሱ ዘንድ ክፋት፣ ተንኮል የለምና እርሱ ብርሃን ነውና። እንደዚህ ይላል። እሺ ዮሐንስ ወንጌል አንደኛ ዮሐንስ ምዕራፍ 5 ላይ አንደኛ ዮሐንስ ምዕራፍ 5 ቁጥር 5 ከእርሱ የሰማናት ለእናንተም የምንነግራችሁ መልእክት እግዚአብሔር ብርሃን ነው። በደንብ አሰዊ። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። ጨለማ የተባለው ሐሰት፣ ውሸት፣ ተንኮል ናቸው። እቺ የሚታየው ብርሃን አይደለም። ይህ የሚታየው ጨለማ አይን የሚጋርደው ጨለማ ማለት አይደለም። እህታችን አንቺን አይደለም፣ ሀሊማ ደጋግማ እየጻፈች ስላለኝ ነው ጓደኛሽ። እኛ ጨለማ ሲባል ጨለማን እያልን አይደለም። ስለዚህ እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የለም የምትል ይህች ናት። ኦኬ ማቴዎስ ወንጌል ማቴዎስ ወንጌል ምዕራፍ 5 ቁጥር 14 እናንተ የዓለም ብርሃን ናችሁ፣ እኛ ራሳችን ብርሃን ነን። በደንብ አስተውይ እህታችን። ዮሐንስ ወንጌል ላይ ምዕራፍ 8 ቁጥር 12 ላይ ክርስቶስ ምን አለ? እኔ የዓለም ብርሃን ነኝ አለ። ክርስቶስ የዓለም ብርሃን ነው። እኛን ደግሞ ምን አለን? እናንተም የዓለም ብርሃን ናችሁ አለን። እሱ ብርሃን ከሆነ እኛም የዓለም ብርሃን ነን። እኛ የዓለም ብርሃን ነን ማለት አንታይም የሆነ ብርሃን እኛን ሰው እንዳያን ሸፍኖናል ማለት ነው? አይደለም። እኛ እንታይም ብርሃን ስለሆን ማለት ነው? አይደለም። አስተምሮቱን የምንገልጥ እውነትን ከውሸት ምንለይ ነን። ያጋንንትን አስተምሮ የምናፈርስ ስለሆንን ብርሃን ተብለናል። እውነት ከጨለማ ወደ እውነት ሰዎችን ስለምናመጣ ያ ጨለማ ተብሎ የተባለው ድቅድቅ ጨለማ ተብሎ የሚባለው እግዚአብሔርን አለማወቅ ነው። ሸር፣ ተንኮል ነው ጨለማ ተብሎ የሚጠራው። ክፋት ነው። ያን ከዛ ተናጥቀን የምናወጣ እኛ የዓለም ብርሃን ተብለናል። እውነትን የምንመሰክር እውነትን ለሰዎች የምንነግር ብርሃን ነን። እኛ ብርሃን እንባላለን። በድቅድቅ ጨለማ ውስጥ የሚኖሩ፣ በሐሰት ውስጥ የሚኖሩ፣ በተንኮል ውስጥ የሚኖሩ እነሱ በጨለማ ውስጥ ያሉ ተብለው ይነገርላቸዋል። ስለዚህ ከዛ አንጻር የሚታይ ነው ክፍሉ። በብርሃን ውስጥ የሆነ ብርሃን ሸፍኖት የሆነ ብርሃን ኢንኮምፓስ አድርጎት የሚኖር የሚል ስለሌለው ማለት ነው።